የሆነ ሰው ለምሳሌ ዱባይ ላይ መጣና መጀመሪያ ነኝ እዚህ የመጣሁት አለ። ይህ ሰው ከሀገሩ ሰዎች አንጻራዊ መጀመሪያ አስበው ማለት ነው። መጀመሪያ ነኝ የመጣሁት አለ። ቀድሞት በዚያች ሀገር ላይ ማንም የለም ማለት ነው ወይ ብለን ስናይ አይደለም። ከእርሱ በፊት ቀድሞት የመጡ ብዙ ሰዎች አሉ። ነገር ግን ከነሱ ከሀገሩ ሰዎች አንጻር ቀድሞ የመጣው በዚች ሀገር ላይ እሱ ነው። ተሻላል ፍጹማዊ መጀመሪያነት የሚባል አለ። ያ ማለት ከጥቅል አጠቃላይ ከአደም ዘር ለማለት ነው። ፍጹማዊ ስንል ጊዜ፣ አንጻራዊ ስንል ጊዜ ደግሞ አንድ ነቢይ ከሚላክለት ትውልድ አንጻር ማለት ነው። እዚህ ካሉት አንጻር የመጀመሪያው ማን ነው ቢባል ያ ነቢይ ይሆናል ማለት ነው። ሙሴ ለምሳሌ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የምእመናን መጀመሪያ ነኝ ተብሏል። እርሱ ላይ በተወረደውን ሕግና ስርዓት መጀመሪያ ያመነው እሱ ነው። ከዚያ ህዝቦቹ ናቸው ያመኑት። አይሻርና የተሰጠው ኦሪት አለ ለምሳሌ አይደለ? ለዚያ የመጀመሪያ ተቀባይና አማኝ ማን ነው ቢባል ሙሴ ነው። ነገር ግን በዚያ ላይ ያንን ከትውልድ ሁሉ ከነ አብርሃም በፊት ቀድሞ ያመነው ነው ማለት ነው ወይ? አይደለም። ከትውልዱ አንጻር ነው የመጀመሪያ የሚባለው አንድ ነብይ። ስለዚህ ነቢይ ሙሐመድም ከተላኩለት ትውልድ አንጻር የመጀመሪያ ሙስሊም ተብለው ይገለጻሉ። ሙሴ ልክ ለትውልዱ የመጀመሪያ አማኝ ተብሎ እንደተገለጸ ማለት ነው። ሱረቱል አዕራፍ ላይ አለ ሙሴ እኔ ምእመናን መጀመሪያ ነኝ እያለ እየተናገረ ማለት ነው። እና አንጻራዊ መጀመሪያነት ነው። ከትውልዳቸው አንጻር ሁሉም ነቢያት ለየትውልዱ የመጀመሪያ ሙስሊም ይባላል። እሺ አዳም እኔ ሙስሊም ነኝ ሚላለ ቁርአን ላይ። እሺ አምላካችን አላህ ሱብሓነሁ ወተዓላ ነቢያቶችን እንዳላካቸው ራሱ ይገልጽና አዳምንም ከላካቸው መካከል እንደሆነ ይገልጻል። ገብቶሻል አይደል? ከነዛን ደግሞ ያዘዘባቸው ኢስላም እንደሆነ ይገልጽልናል። አላህ ሱብሓነሁ ወተዓላ ምን ይላል በቁርአን ላይ? ኢነ ዲነ ዒንደላሂ ኢስላም ይላል። ከእኔ ከአምላካችሁ ዘንድ ቀጥተኛ ሃይማኖት ኢስላም ነው እያለ ይናገራል። በዚህ መንገድ ላይ ደግሞ የመጀመሪያ የላከው አዳምን እንደሆነ ያስነሳው እሱን እንደሆነ ይናገራል ነቢያችን ሰለላሁ ዐለይሂ ወሰለም። እሺ ይቅርታ፣ እሺ አዳም ቁርአን ላይ እኔ ሙስሊም ነኝ የሚለውን ቁጥሩን ትነግረኛለህ? ገብቼ ማየት እንችል። በቃ ልስጥሽ። ከነቢይ ኖህ ለምሳሌ እኔ ሙስሊም እንደሆነ ታዘዝኩ እያለ ይናገራል። ከነቢዩ መሐመድ በፊት ነው የፈለግሽው አይደል? ኖህ እኔ ሙስሊም ነኝ እያለ ተናግሯል። በቁርአን ላይ አንድ ነቢይ ወይ ራሱ በተናጠል በራሱ ይናገር ወይንም ደግሞ ያ ነቢይ ህዝቦችን ያዛል ሙስሊም እንዲሆኑ ዘንድ፣ ወይ ራሱን ሙስሊም ነኝ ይላል፣ ወይ አምላክ አላህ ይናገራል ስለነሱ። ይሄ ነው ያለው። ወተሻል አጠቃላይ ነቢያቶችን ሲያስነሳቸው ጊዜ ሲደነግግላቸው ሃይማኖት ኢስላም እንደሆነ ይገልጻል አላህ። ስለዚህ ከአዳም ጀምሮ ነቢይ እንደሆነ ከተገለጸ የመጀመሪያ ነቢይ እሱ እንደሆነ ይናገርና ያዘዝኩባቸው ትእዛዝ ደግሞ ሙስሊም እንዲሆኑ ነው ካለ ሁሉንም ነቢያት ሙስሊም እንደሆነ እየገለጸልን ነው። አይ እኔ ሙስሊም ነኝ ያለ ነቢይ ነው የምፈልገው ካልሽ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ኖህን ላነሳልሽ እችላለሁ። ሱራ ዩኑስ ላይ ኖህ እኔ ከሙስሊሞች እንደሆን ታዘዝኩ እያለ ቃል በቃል ራሱ ይናገራል። ላሳይሽ። እሺ እንትኑን ንገረኝ፣ ቁጥሩን ንገረኝና ለያዘው። እሺ ነስጥሽ ልክ እንዲሁ ሐዋርያቶችንም ከፈለግሽ ሰጥሻለሁ። እኛ ሙስሊሞች ነን እያሉ እየተናገሩ ሐዋርያቶች። እሺ ምዕራፍ 5 ቁጥር 111 ያዥ። እሱን የሐዋርያቶች 5:111 ኦኬ 111 እሺ። ሌላው ደግሞ የኖህ እሺ ኖህ ደግሞ ምዕራፍ 10 ቁጥር 71 እና 72 አንብቢ። 72 ላይ ቃል በቃል እኔ ምዕራፍ 10 ቁጥር 71 ከ71 እስከ 72 እሺ። የሌሎችን ነቢያት ነገርሽ ያዕቆብ ለምሳሌ ልጆቹን ሙስሊሞች ሆናችሁ እንጂ እንዳትሞቱ ልጆቼ ይላቸዋል። ለስተፈሱ እሺ 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 ያዕቆብ ለልጆቹ ምዕራፍ 2 ቁጥር 132 እሺ። አሁን የአዳምን ነው የምፈልገው። ቅድም እንዳልኩሽ ይኸውልሽ ምን አለ መሰለሽ፣ አሁን
ሁሉም ነቢያቶች እኔ ሙስሊም ነኝ፣ እኔ ሙስሊም ነኝ፣ እኔ ሙስሊም ነኝ እያሉ እየተናገሩ እኔ ሙስሊም ነኝ ብለው የተናገሩትን እንደዚህ አላህ ያስቀምጣቸዋል ቃል በቃል ማለት ነው። ሌላው ደግሞ አላህ ራሱ በጥቅሉ እነዚያን ሙስሊም አድርጎ እንዳስነሳቸው የሚናገርበት ቦታ አለ። ከተሻለ አይደል? ለምሳሌ ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካቸው ዘንድ ቀጥተኛው ሃይማኖት ኢስላም ነው እያለ ይናገራል። በዚህ ላይ ደግሞ የላካቸው ይሄን ያስተምሩ ዘንድ ነቢያት የሚባሉ ሲያስነሳ ጊዜ የመጀመሪያው ነቢይ አዳም እንደሆነ ይነገራል። ከተሻለ ነው። አዳም ነቢይ ሙሐመድ ሲጠየቁ አልካነ አደም ነቢየን ሲባሉ አዳም ነቢይ ነበርን ሲባሉ ነዓም ካነ ነቢየን ሙከለማ አሉ። አዎ ለዚያውም አላህ ቃል በቃል ያናገረው ነቢይ ነው ብለው ተናገሩ። ያ ነው። በሌላ ቦታ ላይ አላህ ሰዎችን ሁሉ ሲፈጥራቸው በዚህ ዲን ላይ እንደፈጠራቸው ይናገራል። ሰውን ሁሉ የፈጠርኩበት ሃይማኖት የተፈጥሮ ሃይማኖት ነው ኢስላም እያለ ይናገራል። ሰው ሲል ጊዜ አዳም ይካተታል አይደለ? ሁሉም ነቢያቶች ይካተታሉ ሰዎች እና እዚያ ላይ ምን ይላል ሲናገር ፈአቂም ወጅሀከ ሊዲን ሐኒፋ ይላል። የሰው ልጅ ሆይ ለቀጥተኛው ሃይማኖት ብቻ ፊትህን አዙር ይላል። ፊጥረተላሂ አለቲ ፈጠረ ናስ ዐለይሃ እኔ አምላካችሁ አላህ ሰዎችን ሁሉ የፈጠርኩባቸው የተፈጥሮ ሃይማኖታቸው ሲሆን አለ። ሰዎች ሁሉ የተፈጠሩበት የተፈጥሮ ሃይማኖት ኢስላም እንደሆነ አላህ ይገልጻል። እዚያ ጋር ሰው ሲል ጊዜ አዳምንም ሁሉንም እንዳለ ያጠቃልላል። ስለዚህ እነዚያ ሁሉ ነቢያት ሙስሊሞች እንደነበሩ ከዚህ እንረዳለን። እሺ ኢየሱስ ክርስቶስስ ሙስሊምና ነው ያስተማረው? አዎ፣ ምክንያቱም ሐዋርያቶች የማን ተማሪዎች ናቸው? የኢየሱስ ናቸው አይደለ? ሐዋርያቱ ኢየሱስ ናቸው። እና እሱ ያለበትን ቁጥር ትነግረኛለህ? ኢየሱስ ክርስቶስ ከሱ ነው፣ በሱ በኩል ነው የመጣላቸው። አምላካችን አላህ ምን ይላቸዋል? ቅድም የሰጠሁሽ ላይ ወኢዛ አውሐይቱ ኢለል ሐዋርይን ወደ ሐዋርያቶችም ባዘዝኳቸው ጊዜ እያለ ይናገራል። ሐዋርያቶችን በቀጥታ ነው የሚያናግራቸው አይደለም። በመሲሁ በኩል ነው ትእዛዙ የሚመጣላቸው። በመሲሁ በኩል በታዘዙ ጊዜ ራእይ በመሲሁ በኩል ይወረድላቸዋል። መሲሁ ነው ያን የሚያስተምራቸው። አን አሚኑ ቢ ወቢረሱሊ መሲሁ ከአላህ ተቀብሎ የሰጣቸው ትእዛዝ ነው። በአምላክ በአላህ እመኑ፣ እንዲሁም ደግሞ በመልእክተኛው በመሲሁ እመኑ ተብሎ ታዘዙ። ቃሉ አመና እነርሱም አመንን አሉ። በማን በአላህና በመሲሁ መልእክተኛነት አመኑ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክርልን አሉት ይላል። እንግዲህ ይህን ቃል በቃል ሐዋርያት ናቸው። ትቀጥያለሽ፣ ከላይ ያለሽ አንዴ ትጨርስ እሷ ዋና ይሄ ነው። አብርሃም ሙስሊም እንደሆነ፣ ሰለሞን ሙስሊም እንደሆነ፣ ሙሴና ህዝቦቹ ሙስሊም እንደሆኑ ይህን ሁሉ ማየት ከፈለግሽ ያሳይሻለሁ። አብርሃም ለምሳሌ ምዕራፍ 3 ቁጥር 67 ላይ ያዥው እሱ ነው። አብርሃም ምዕራፍ 3 ቁጥር 17 ምዕራፍ 3 ቁጥር 67 እሺ እሺ ይሄን ይመስላል። እሺ ከላይ ያለሽው ጥያቄ ያለሽ ሄና ተፈራ ሀና ተፈራ ሰላም ወንድሜ እንዴት ነው? አመሰግናለሁ። እሺ ሀና እሺ ሄና ነው የሚለው ይቅርታ። እሺ ሀና ተፈራ ሀና ሁሴን ሀና እንዴት ነው? እሺ ደህና ነኝ። እንዴት ነሽ? ደህና ነሽ? አለሁልህ። ስራ፣ ጤና ሁሉ ሰላም? ሁሉ ሰላም አልሐምዱሊላህ። እኔ ልጠይቅህ የፈለኩት ሁሴን ስለ ስላሴዎች እስኪ ስለ ስላሴዎች ታብራራልኛለህ? ስለ ስላሴዎች ስላሴ የመጀመሪያ ማብራሪያው ምንድነው? መጽሐፍ ቅዱስ ላይ የሌለ ትምህርት ነው። አንደኛ እሱ ነው። ሁለተኛ ማብራሪያው ምንድነው? ስላሴ አንድም ነብይ ስላሴን የሰበከ የለም። ሶስተኛው ማብራሪያ ምንድነው? አምላክ ራሱ ባላዘዘም ይሄን ስላሴ እንድታምኑ። አራተኛ ማብራሪያ ምንድነው? የሌለ ትምህርት ነው። የምሬ ነው የምነግርሽ። ምንም የሌለ ትምህርት ነው የሰበኳቸው። ስላሴ ብሎ ማለት አምላክ አንድም ሶስትም መሆኑን የሚያስተምር የሆነ ትምህርት ነው። እንግዲህ ነቢያቶች ያስተማሩት ምንድነው ከተባለ የስላሴ ተቃራኒ የሆነውን ትምህርት ነው ያስተማሩት። አንድ ብቻ ነው አምላክ ብለው ነው ያስተማሩት። አምላክ በፍጹም አንድም ሶስትም ብሎ ያስተማረ አንድ ነብይ የለም። አየሽ፣ ከማን ነው ይሄን ያስተማረው ከተባለ ኢየሱስ ክርስቶስ አንደኛ ነው ከዚህ አስተማሪዎች መካከል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ ይሁን ካንተ ነህ አለ።
ወላሂ ለአዚም ስላሴን ድምጥማጥን የሚያጠፋ የክርስቶስ ትምህርት ነው ይሄ። አምላክ አንድና ብቸኛ ነህ አንተ። አንድም ሶስትም ነው አላለም። የሚገርማችሁ አንድና ብቸኛ የሆንክ አምላክ አንተ ነህ አለ። ከዚያም ራሱን ነጠለ፣ እንደገና መልእክተኛ እንደሆነ ገለጸ። አይ እኔ ስላሴ አካል ነኝ አላለም። አንድና ብቸኛ ሆንክ አንተን እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ህይወት አለ። አለቀ። አይሻልም? ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ የአምላክ መልእክተኛ ነው። ነብይ ናቸው። ሰው እሺ ኢየሱስ ክርስቶስ ስለ ራሱ ሲናገር ምን ይላል? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ሰው ነው ኢየሱስ ክርስቶስ። ምናልሽ ሲባለስቶ የተፈጠረ ሰው ሆኖ የመጣ ግን ጌታችን ኢየሱስ ራሱ ነው። ምን አልሽኝ? በደንብ አይሰማም ድምፅሽ። ኤርፎን አድርገሻል? እኔ ኤርፎን አላደረኩኝም ወንድሜ። አሁን ይሰማል። እሺ ቀጥሽ። ምን አልሽኝ? አሁን አንደኛ መጀመሪያ ካንተ ጋር መግባባት የምንችለው ስላሴዎችን ሙሉ በሙሉ ክዳሃል። ስላሴ ማለት አብ፣ ወልድ፣ መንፈስ ቅዱስ ነው። አብ፣ ወልድ፣ መንፈስ ቅዱስ ማለት አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። እነዚህ ሶስቱ ተያይዘው የመጡ ናቸው። አብ ማለት ጌታችን ነው ወይም አንተ አላህ የምትለው ማለት ነው። መንፈስ ቅዱስ ማለት ይሄንን አሁን ግልጽ አድርገህ በግልጽ ይሄ ነገር ፍጹም የለም እያልከኝ ነው አንተ። እሺ አንቺ እንደው መረዳት የምትፈልጊ ከሆነ እውነታውን ላስረዳሽ። እሺ ላስረዳሽ። አብ ብሎ የሚገልጸው በግልጽ አስረዳኛ። አንተ እኮ ዝም ብለህ በደፈናው ድምስስ አድርገው አለፍክ ነው። ስለሌለ ነው አሁን ያልኩት ነገር እውነት ነው። ይሄንን ራሳቸው የሚያውቁት ነገር ነው። የለም መጽሐፉ ላይ መጀመሪያ በምድር ላይ አዳም ራሱ ከመጀመሪያው ፍጥረት ጀምሮ እስልምና ነበር ወይስ ክርስትና ነበረ? መጀመሪያ የሰው ልጅ እዚህ ምድር ላይ ሲፈጠር ማለት ነው። አምላክ ሰዎችን ሁሉ ሲፈጥራቸው ሙስሊም አድርጎ ነው የፈጠራቸው። ኦኬ አላህ ሲናገር አሁን እኛ ብዙ ሳናረዝም እናታችን እኛ ደግሞ ከመጀመሪያው ከአዳም ጀምሮ ያው የተገባለት ቃል ኪዳን አለ። አዳም ሲወድቅ አዳም ከወደቀ በኋላ ያንን ዕፀ በለስ በልቶ ወደ እንትን ከወደቀ በኋላ ከልጅ ልጅህ ተወልጄ አድንሃለሁ ብሎ ጌታችንና መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ገብቶለታል። አልገባለትም? የለም መጽሐፍ ቅዱስ ላይ እንደሱ የሚል የለም። እንዴ ይሄ እኮ እንደ መጽሐፍ ቅዱስ ላይ ከየት ነው ታዲያ እኛ እየተማርን ያለ ነው? በቤተ ክርስቲያን የለም መጽሐፍ ቅዱስ ላይ። ዋው ኦኬ። አሁን ቁርአን ከየት ነው መጀመሪያ? ቁርአን ይሄ የእናንተ ከየት ነው ቁርአን የመጣው? ቁርአንን የጻፈው ማን ነው? ቁርአን ከአምላካችን ከአላህ ዘንድ ነው የመጣው። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልአኩ ጅብሪል አመጣላቸው። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ለትውልድ አስተማሩት። አላህ ሲናገር ምን ይላል? ስለ ቁርአን አመጣጥ ራሱ ሲነግረን ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ተወረደ ይላል። ታማኙ መንፈስ ወይንም መልአኩ ጅብሪል አወረደው አለ። ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን በአንተ ልብ ላይ ያወረደው ከነቢያቶች እንድትሆን ዘንድ ሙሐመድ እያለ ይናገራል። መልአኩ ጅብሪል ወይንም መልአኩ ገብርኤል አብሳሪ መልአክ ገና መጀመሪያ በተገለጠ ጊዜ ነገራቸው ለነቢዩ ሙሐመድ ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ አላቸው። ሙሐመድ ሆይ እኔ መልአኩ ገብርኤል ነኝ፣ አንተ ደግሞ የአምላክ የአላህ መልእክተኛ ተደርገህ ተመርጠሃል ብሎ አበሰራቸው። ከዚያም የመጀመሪያው ምዕራፍ አወረደላቸው ሱረቱል ዐለቅ ኢቅራ። ከዚያ በተከታታይ ሙሉ ቁርአንን ያ ታላቁ መልአኩ ጅብሪል ይዞት ወረደ። አላህ በቁርአን ላይ ሲናገር ቁርአንን ያወረደው ጅብሪል እንደሆነ ከአላህ ዘንድ ሲነግረን ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ እያለ ይናገራል። በእኔ በአላህ ፍቃድ በአንተ ልብ ላይ ይህን ቁርአን ያወረደው ወደ አንተ መልአኩ ገብርኤል ነው እያለ ይናገራል። የዚህን ቁጥር ልትነግረኝ ትችላለህ? እሱ ይቅርታ እነግርሻለሁ፣ ችግር የለም።
ይሄ ቁርአን ከአላህ ነው የሚለውን ይሄ ቁርአን ከአላህ ነው የሚለውን ቴሌግራም ላይ አንዴ ግቢ። تنزيل الكتاب من الله العزيز الحكيم. ሰላም ነሽ? እንዴት ነው? ሀና ሌላ ጥያቄ አለሽ? ሀና አቤት 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 አባ እንደገና ደግሞ ኦኬ፣ እኔ ያው ነገሩ ግልጽ አልሆነልኝም። እሱን እንዳለ ልለፈውና ቅድም አንድ የሆነች ልጅ ምዕራፍ 39 ነበርና ምስጋና ምዕራፍ 39 ቁጥር 1 አለልሽ። ቁርአን ከአላህ ዘንድ የተወረደ እንደሆነ መጽሐፍ የተወረደ አሸናፊነት በእኛ ከሆነው ከአላህ ነው እያለ ይናገራል። ሌላም ቦታ በርካታ ቦታ አለ። እሺ ምን አልሽኝ ሀና? ቀጥይ። አመሰግናለሁ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሙታን ሲነሳ ማንም አላየውም የሚል ነገር ስትናገር ነበርና ጌታችንና መድኃኒታችን ኢየሱስ ክርስቶስ ከሙታን ሲነሳ ወይም ድንጋዩን ፈንቅሎ ከመቃብር ሲነሳ በእርግጥ ያው እንትኑ ከውጪ ጠባቂዎች ነበሩ። ግን በኋላ መግደላዊት ማርያም መታለች። እሱንም ሽቶ ልትቀባ ነበር የመጣችው። መታለች። ስትመጣ ግን ተከፍቶ በውስጡ ምንም እንደሌለ አይታ ስትመለስ አግኝታዋለች እኮ። አግኝታው አሳይቷታል እኮ፣ ተገልጾላታል እኮ። ተገልጾላት ሄዳ ለሐዋርያቶች ነግራ ተመልሳ እኮ እንትን ብላለች። እሱ እኮ በግልጽ ጥያቄው እሱ አልነበረም። ጥያቄው ምን ነበር? ኢየሱስ ክርስቶስ ሞትን ድል አድርጎ ከመቃብሩ ሲወጣ ሲነሳ ያየው ሐዋርያ አለ ወይንስ የለም ነው። ያየው የለም። አንድ ሰው ከቀብሩ ፈንቅሎ ሲወጣ ያየው ሐዋርያ የለም። አይተዋለች እኮ አይተዋለች። ሄዳ መግደላዊት ማርያም ሄዳ አይታለች። ከዛ በኋላ ግን በሙሉ መተው አይተዋል። ወደ መግደላዊት በተዘጋ በር ውስጥ ደግሞ ኢየሱስ ክርስቶስ መቃብሩን ፈንቅሎ ሲወጣ አይተዋለች። ከወጣ በኋላ እኮ አይተዋለች። በር ላይ እኮ አይታ ስትመለስ አግኝተዋለች እኮ አግኝተው አናግሯታል። አይተዋለች። አላየችውም። ጥያቄው እባክሽ እንደሱ ሳይሆን መቃብሩን ከፍቶ ሲወጣ ፈንቅሎ ሲወጣ ሞትን ድል አድርጎ ሲነሳ አይተዋለች ወይ? ያየው ሐዋርያ አለ ወይንስ የለም? መግደላዊት ማርያም ብትሆን ሲነሳ አላየችውም በይና ችግር የለውም። ከዚያ በኋላ ስላለው እናወራለን። ችግር የለውም። አላየችውም። ሲነሳ አንድ ያየው ሐዋርያ የለም። አንደኛ እሱ ነው። ሁለተኛውን ስለ መግደላዊት ማርያም ምስክር እንምጣ። እሺ ስህተት እንደሆነ ላስረዳችሁ። እንዴት ከተባለ እርስ በራሱ መጋጨቱ። ፍርድ ቤት ቢቆም አንድ ሰው የሆነ ምስክር ሊመሰክር ተጠርቶ የተለያየ ሀሳብ ቢናገር ለፍርድ ቤቱ ዳኛ፣ ያ ፍርድ ቤቱ ዳኛ ይሄን መስካሪ ይቀበለው ይመስላችኋል? ሂደህ መጀመሪያ ሀሳብህን አንድ አድርገህ ና ነው የሚለው አይደል እንዴ? የሚጋጭ ነገር ቢነግረው ይሄ መስካሪ ማለት ነው። የመግደላዊት ማርያምን ምስክር እንመልከት። ተመልከቱ። ማቴዎስ ምን ይላል? መግደላዊት ማርያም የመጣችው በጨለማ ነው ይለናል። ገና ጨለማ ፀሐይ ሳይወጣ ይለናል። ማርቆስ ምን ይላል? በጨለማ አይደለም ፀሐይ ከወጣ በኋላ ነው የመጣችው ይለናል። የትኛው ትክክለኛ? አንድ ይሄ። ሁለተኛ ማርቆስ ምን ይላል? መግደላዊት ማርያም ስትመጣ ጊዜ ብቻዋን የመጣችው ይለናል። ሉቃስ ምን ይላል? ብቻዋን አይደለም ሌላ ሁለተኛ ማርያም አለች ይለናል። ማቴዎስ ሲመጣና ሶስተኛ ሌላ ሴት አለ አብራታለች ይለናል። ዮሐንስ ሲመጣና ብዙ ናቸው ይላል ከመግደላዊት ማርያም ጋር። የትኛው ትክክለኛ? ሁለተኛ። ሶስተኛ መግደላዊት ማርያም ስትመጣ ጊዜ ማርቆስ ምን ይለናል? ገና እንትኑን ድንጋዩ አልተነሳም ነበር ይለናል። ያን ከመቃብሩ ላይ ማለት ነው። ሌላኛው ምን ይላል? ተነስቶ ነበር የመጣችው ይለናል። ተመልከቱ። ዮሐንስ ምን ይላል? ይመጣና መግደላዊት ማርያም ስትመጣ ጊዜ መልአክ ነው ያገኘችው ይለናል በመቃብሩ ስር።
ማርቆስ ምን ይላል? አምላክ አይደለም ሰው ነው ያገኘችው ይለናል። የትኛው ትክክለኛ የትኛው ነው ሊታመን የሚችለው? እንዳለ ሁሉም ምስክሮቹ ግጭቶች ናቸው። ቦታች አለ እያሳየህ ብትነግረን ይላል። ላሳያችሁ ማየት ትፈልጊያለሽ? ላሳየሽ ይሄን ሁሉ ግጭት ላሳያችሁ እንዳለ ይሄ ሁሉ ግጭት ነው። ሲቀጥል ይሄ ብቻ አይደለም የሚገርማችሁ መግደላዊት ማርያም አየች ተባለሽ መቃብሩን ባዶ መቃብር አየሁኝ አለችና መጣ ለሐዋርያቶች ልትነግራቸው ሄደች ይለናል መጽሐፍ ቅዱስ። ሄዳ ስትነግራቸው ጊዜ አላመኗትም፣ ቅዠት መስሎ ታያቸው። እንዳውም ይላል ተነስቷል ጌታ ስትላቸው ጊዜ ኢየሱስ ክርስቶስ ተነስቷል ስትላቸው አላመኑም ነበር ይላል ሐዋርያቶች። ለምን አላመኑም? ኢየሱስ ክርስቶስ እንደሚነሳ ቀድሞ አስተምሯቸው ነግሯቸው ከሆነ ቅዠት እንዴት መስሎ ሊታያቸው ይችላል? ትንቢቱ ተፈጸመ፣ የዓለም ሰው የሚድንበት ያ ጉዳይ ተሳካኮ ብለው ሊደሰቱ ነበር የሚገባው። ግን አላመኗትም። ጭራሽ ለማረጋገጥ መጡ። ቦታቸው አለ አይደል? ቅዠት መስሎ እንዳታያቸው ውሸት ነው ብትሉት ወላሂ ያሳያቸው። ቅዠት መስሎ ታያቸው ሐዋርያቶች አላመኑም ነበር። ሙሉ ያሳያቸው። ይሄን ሁሉ የተናገርኩትን ግጭት አሁን ተመልከቱ። ስለዚህ ለዚህ ነው ይሄ ሐሰት ነው የምንላችሁ። አንድ መስካሪ ፍርድ ቤት ቆሞ ስለ አንድ ጉዳይ ሊመሰክር የተለያየ ሀሳብ ቢናገር ያዳኛ ሂድ ተመለስ፣ ምስክርነት ተቀባይነት የለውም፣ ምክንያቱም አንድ ሀሳብ ይዘህ አልመጣህም ብሎ ነው የሚመልሰው። ስለዚህ ተቀባይነት የማይኖራቸው ለዚህ ነው። አሁን ወደ እነዚህ ግጭቶች ላሳያቸው። ቅዠት መስሎ እንደታያቸው መጀመሪያ ላሳያቸው። ክርስቶስ ሙቶ ተነሳ ምናምን የሚለው ነገር ቅዠት መስሎ ለሐዋርያቶች ታያቸው። አላመኗትም ነበር። ቅዠት መስሎ ታያቸው የሚል የለም ማለችኝ። ያውና እንዳለ ላሳይሽ። ያው ይህም ቃል ቅዠት መስሎ ታያቸው አላመኗቸውም ይላል። እነ መግደላዊት ማርያም ምናምን መጥተው ተነስተዋል ከመቃብር ብለው ሲነግሯቸው ከላይ ጀምሬ ላንብብልሽ ካላምናሽ ያይታይሻል። ይህንም ለሐዋርያት የነገሯቸው መግደላዊት ማርያም፣ ማርያም ዮሐንዳ፣ የያዕቆብ እናት ማርያም ከእነርሱም ጋር የነበሩት ሌሎች ሴቶች ነበሩ አለ። ይህም ቅዠት መስሎ ታያቸው። እነማን? እነ ጴጥሮስ። ጴጥሮስ ገዛ ተነስቶ ሄዶ ለማረጋገጥ ሄዳ፣ ጴጥሮስ ግን ተነስቶ ወደ መቃብሩ ሮጠ ይላል። ያው ስለዚህ ኢየሱስ ሞቶ ተነሳ የሚለው ነገር ለሐዋርያቶች ቅዠት ነበር፣ አላመኑም ነበር ጭራሽ። አሁን ያን ሁሉ ቅድም ያልኩትን ግጭት ደግሞ ላሳያችሁ። ዮሐንስ ወንጌል ምዕራፍ 20 ላይ እንመልከት። ተመልከቱ። ከሳምንቱም በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ዮሐንስ ምን አለን? ልብ በሉ። ዮሐንስ መቼ ነው የመጣችው ማርያም ይለናል? ገና ጨለማ ሳለ ነው የመጣችው ይለናል ወደ መቃብሩ። እሺ ሌላኛውን እንመልከት። ዮሐንስ ይሄን ካለ ሌሎኞቹ ምን አሉ? ዮሐንስ ምን አለ? ልብ በሉ ጻፉት። ጨለማ ብላችሁ ጻፉ። ዮሐንስ ምንድን ነው ያለው? በጨለማ ነው የመጣችው ብሎናል። ማቴዎስስ ምን አለ የሚለውን እንመልከት። ወይ ጉድ ዘንድሮ። ማቴዎስ ምን አለ? ያው በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያም እና ሁለተኛዊት ማርያም መቃብሩን ሊያዩ መጡ። መቼ? ሲነጋ ነው የመጡት እነዚህ። ማን ነው ይሄን ያለው? ማቴዎስ። ዮሐንስ ምን አለ? ከነጋ በኋላ ነው ሲነጋ ነው የመጡት አለን። የጉድ ሀገር። እሺ ማርቆስስ ምን ይላል? መቼ ነው የመጡት ይላል። ማርቆስ ምን አለ? ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜ መጥተው ሊቀቡት ሽቱ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ ይላል። ያው ፀሐይ ከወጣ በኋላ ነው የመጡት ይላል። ዮሐንስ ምንድን ነው ያለው? በጨለማ ነው የመጡት አለ። የትኛው ነው ትክክል? ይህ ፀሐይ ከወጣ በኋላ ብሎ በግልጽ አስቀመጠው። እሺ ሌላ ግጭት እንገራችሁ። እዚሁ ላይ ተመልከቱ። ዮሐንስ ምን እንዳለ ተመልከቱ። ከሳምንቱም በፊተኛው ቀን መግደላዊት ማርያም ማነች የመጣችው? መግደላዊት ማርያም ገና ጨለማ ሳለ ወደ መቃብር መጣች። ድንጋዩም ከመቃብሩ ተፈንቅሎ አየች። ማነች የመጣችው? መግደላዊት ማርያም። ስንት ነች? አንድ ነች። ተመልከቱ። ሌላኛው ደግሞ ሌሎችም አሉ ይለናል አብሮ። ተመልከቱ። ዮሐንስ ይሄን ካለ ማቴዎስ ምን እንዳለ እንመልከት። አሁን ደግሞ ማቴዎስ ምን አለ?
በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። የትኛው ነው ትክክለኛው? ማቴዎስ ብቻዋን አይደለችም ሌላ ማርያም አለች እያለን ነው። ዮሐንስ ምን አለ? መግደላዊት ማርያም ነች የመጣችው አለ። የትኛው ትክክለኛ ጅማ? ይሄ ብቻ እንዳይመስላችሁ። ማርቆስ ደግሞ ምን እንዳለ ተመልከቱ። ሌላ ነው እሱ ደግሞ የሚለው። ማርቆስ ደግሞ ምን አለ? ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜም መጥተው ሊቀቡት ሽቶ ገዙ ይለናል። እሺ ሉቃስስ ምን እንዳለ እስኪ እንመልከት። ሉቃስ ነገር ግን ከሳምንቱ በመጀመሪያ ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ ይላል። እነማን ናቸው እነሱ? መለስ ብለን ከታች እንመልከታቸው። ያው እነዚህ ጋር እሺ ከገሊላም ከእርሱ ጋር የመጡት ሴቶች ተከትለው መቃብሩን ስጋውንም እንዴት እንዳኖሩት አዩ ይላል። ተመልሰውም ሽቶና ቅባት አዘጋጁ፣ በሰንበትም እንደ ትእዛዙ አረፉ ይለናል። ከዛ ቀጥሎ ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ ይላል። ድንጋይም ተቀብለው ከመቃብሩ ተንከባሉ አገኙ። ገብተውም የጌታ ኢየሱስ ክርስቶስን ስጋ አላገኙትም። ከዚያ እነርሱም በዚህ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እርሱ ቀረቡ ይለናል። እሺ ያና ይህንም ለሐዋርያቶች ነገራቸው እያለ ይናገራል። እንዳጠቃላይ አንደኛው ማርያም ነችንና ሌላ ተጨማሪ እንዳለ ይነግራችኋል። አሁን ሌላ ነገር ደግሞ ሌላ ግጭት እዚሁ ጋር ላሳያችሁ። ነገር ግን ከሳምንቱ ይላል ሉቃስ፣ ተመልከቱ፣ ሌላ ግጭት ላውጣላችሁ። ነገር ግን ከሳምንቱ መጀመሪያ ቀን ያዘጋጁትን ሽቶ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ፣ ድንጋይም ከመቃብሩ ተንከባሉ አገኙት ይላል። ልብ በሉ እንዳትረሱ። ሉቃስ ምን አለ? ሲመጡ ጊዜ እነ መግደላዊት ማርያም ድንጋዩ ከመቃብሩ ተንከባሉ አግኝተውታል ይለናል። ተንከባሏል፣ በቃ ድንጋዩን ከመቃብሩ ተንከባሉ አገኙት። ሌላው ደግሞ ምን እንደሚል ይሄን ያለው ማን ነው? ሉቃስ ነው። እስኪ ማቴዎስ እንመልከተው። ማቴዎስ እሺ ማቴዎስ ምን እንደሚል ተንከባለ ምን እንዳለ ተመልከቱ። ሉቃስ ምን ብሏል? ድንጋዩ ተንከባሎ አግኝተውታል ብሎናል አይደል? ማቴዎስ ምን እንዳለ ተመልከቱ። ደግሞ በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ ይላል። ቅድም ምን ብሎናል? ተንከባሎ አግኝተውታል ይለናል። አሁን ደግሞ ልክ ሲመጡ እነሱ አንከባሎ ሲቀመጥ ነው ያገኙት። ማን የመጣው? መልአኩ ነው ይላል እዚህ ጋር። ልብ በሉ እንዳትረሱ። እነሆም የጌታ መልአክ ከሰማይ ወረደ። መልአክ ነው የመጣው። ከዚያ ያንን ድንጋይ አንከባሎ ተቀመጠ ይለናል። መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ ይላል። ይታያል አይደል? ታብሌቱን አምጪው ይለናል። ማን ይሄን ያለው? ማቴዎስ ላይ። ማርቆስ ምን እንደሚል ተመልከት። ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜ መጥተው ሊቀቡት ሽቶ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብር መጡ። እርስ በርሳቸውም ድንጋዩን ከመቃብር ደጃፍ ማን ያንከባልልናል ይባባሉ ነበር ይላል። ይሄኛው ደግሞ ቅድምም ብሏል፣ ተንከባሎ ነው ያገኘችው ልክ ስትመጣ ጊዜ አለ። እዚህ ጋር ደግሞ የመጡት ሴቶች ማን ነው ድንጋዩን እንደሚያንከባልልን ይባባሉ ነበር አለ። እዛኮ ማን ነው ድንጋዩን የሚያንከባልልን ብለው ያሉት ገና እዛ ቦታ ላይ ሳይደርሱ ነው። ያኛው ደግሞ ተንከባሎ ነው ያገኘት እያለን ነው። እና እስካሁኖቹ ግጭቶች ታይሻቸው ይጋጫሉ። በጥቅሉ እኮ አሁን ሁሉም አንድ አይነት አይደሉም፣ ይጋጫሉ። የተለያየ ነው ሁሉም የሚለው። አንደኛ ማርያም ነች የመጣችልን ነው። ሌላኛው ሌላ ማርያም አለችልን። ሌላኛው ሶስተኛ ማርያም አለችልን። ሁሉም የተለያየ ነው። አንዱ በጨለማ ነው የመጣችው ማርያም ይላል፣ አንዱ ደግሞ ፀሐይ ከወጣች በኋላ ነው ይላል። አያችሁ አይደል? ይሄ ነገር በራሳቸው ግምት የጻፉት እንደሆነ እነዚህ ሰዎች ከዚህ ትረዳላችሁ። የመንፈስ ቅዱስ ግልጠት ቢሆን ኖሮ
ለአንዱ የተለየ አይገልጥለትም ነበረ። ለሁላቸውም አንድ አይነት ሀሳብ ነበር የሚሰጣቸው። ገብቷቸዋል። ነገር ግን እዚህ ቦታ ላይ የተለያየ ሀሳብ ላይ የገለጹት ይህ ነው። የሚገርማቸው እዚህ ጋር መልአክ ነው ያገኙት ይላል፣ ሌላ ቦታ ላይ ደግሞ ሰዎች ናቸው ያገኟቸው እያለ ይናገራል። እና ይህ ስህተት እንደሆነ ያ በክርስቶስ ላይ የተገደለ ተሰቀለ ምናምን የሚለውን ነገር አምላክ አላደረገበትም። አምላካችን አላህ ይህንን ስብስብ አድርጎ ሲናገር አልገደሉትም፣ አልሰቀሉትም። ታዲያስ በክብር አንስቼዋለሁ እያለ ተናገረ። ቦታቸዋል። ይሄ ሁሉ መጋጨት በክርስቶስ ጉዳይ ላይ በእርሱ ላይ ያ አደጋ እንዳልተከሰተበት ሰዎች ዝም ብሎ በራሳቸው የጻፉ ጽሁፍ እንደሆነ ከዚህ ትረዳላችሁ። ከአምላክ ዘንድ ቢሆን ኖሮ አይጋጭም። አንድ አይነት ቁልጭ ያለችን ሀሳብ አምጥቶ ያስቀምጥላቸዋል። ይህን ይመስላል። እሺ ምን አልሽኝ? ኢየሱስ ክርስቶስ የት ነው ያለው? ኢየሱስ ክርስቶስ በእኛ አሁን ሰማይ ላይ ይገኛል። በሁለተኛው መወለዱን ታምናለህ? አዎ በሰማይ ላይ ይገኛል። ኦኬ እሺ። በእኔ ምንም እንትን ሳልል ድንገት ነው የገባሁት፣ ግን ሁሉም ነገር ለእኔ ግልጽ አይደለም ማለት አላውቅም እንዴት እንደምልህ። ብቻ እስቲ እመጣለሁ ተመልሼ። ግን አብሽሪ መሲሁ በሁለት ደግሞ እንደዚህ አሁን አንተ በደንብ ጥንቅቅ አድርገህ ታውቃለህ። እኛ ብዙ መጽሐፍ ቅዱስን ጠንቅቀን የምናውቅ ልጆች አይደለንም። አንተ አሁን በደንብ መማማርና ግልጽ እንድታደርጉልን የምንፈልገው አንተ ተገናኝተህ ማውራት ያለብህ ከአባቶች ጋር አብራችሁ ሆናችሁ ነገሮችን ብታብራሩልን እና ግልጽ ብታደርጉልን። አሁን ከኛ ጋር ያንተ መወያየት ከኛ ምንም አይነት እንትኑ ስለሌለን ብዙ ምላሽ ላንሰጥህ እንችላለን። ምክንያቱም መጽሐፍ ቅዱስን ጠንቅቀን አናውቅም። አሁን አንተ ብጥር አድርገህ ታውቃለህ ቁርአንንም ሙሉንም፣ ግን የኛ አባቶች ካንተ ጋር መቅረብ አለባቸው እንደ ሀሳብ ማለት ነው። እሺ እናንተ መቼም አይምሮ አላችሁ። ይሄ ህፃን ልጅ የሚያገናዝበው ነገር ነው። መጣች መግደላዊት ማርያም ይላል፣ እዚያ ላይ ደግሞ እንዳልመጣች ይናገራል። እዚህ ጋር ፀሐይ ከወጣች በኋላ ይላል፣ እዚያ ጋር ፀሐይ ሳትወጣ በፊት እያለ ይናገራል። ይሄንን ማገናዘብ እናንተ ጣፈንታችሁ ነው። እንግዲህ እኛ ማሳየት ነው የምንችለው፣ እኛ እናሳያቸዋለን። ያ እና አገናዝቡ፣ ቆም ብላችሁ አስቡ። ይሄ የእምነት ጉዳይ ነው። ከሞት በኋላ ህይወት አለ፣ ወይ የዘላለማዊ ጀሃነም አለ፣ ወይ የዘላለማዊ ገነት አለ። ቀላል ነገር አይደለም። ኢየሱስ ክርስቶስ ምንድን ነው የሰበከው የሚለውን ቆም ብላችሁ አስቡ። ክርስቶስ ስለ አምላኩ ሊሰብክ ነው የመጣው። ክርስቶስ ስለ አምላኩ ስለ አንዱ አምላክ ሊናገር ነው የመጣው። ራሱ አምላክ እንደሆነ ሊያስተምር አይደለም። ያዛችኋል። ይህ ነው። ምን አልሽኝ? ምን አልሽኝ? አምላክ እንደሆነ እኮ ራሱ አስተምሮናል። ኧረ አላስተማረም፣ ነውር ነው። ኢየሱስ ኧረ አላስተማረም። አምላክ እንዳለው ነው ያስተማረው። ከአምላክ የተላከ ነው። ትክክል። አሁን በዚህ ጋር በእንዴት እንደምንግባባ ልንገርህ። አሁን በኔ አንተ ሙሉ በሙሉ ስላሴዎች የሚባል ነገር የለም ብለህ ድምፅስ አደረከው። ግን ስላሴዎች ማለት ጌታችንና መድኃኒታችን ኢየሱስ ክርስቶስ ያለ ወንድ ዘር ወደዚች ምድር ላይ መጥቷል። እሱም ቃል ነው። እሱን እኮ እናምናለን እኮ ያለ ወንድ ዘር ወደዚህ ዓለም እንደመጣ ግልጽ ነው። እሱን እኮ እናምናለን። አላህም በቁርአን ላይ ይናገራል። ግን ያ ስላሴ የሚባል ይኸውልህ አብ ወልድ መንፈስ ቅዱስ ማለት አብ ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲሆን ወልድ ደግሞ የተወለደው ኢየሱስ ክርስቶስ ነው። የሰረጸው ደግሞ ቃሉ ነው። ስላሴዎች ተብለው የተቀመጡት አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ የሚሉት ናቸው። ስላሴዎች ማለት እነዚህ ሶስቱ ናቸው አይደለ? የለም እንደሱ የሚል የለም። ስላሴ የሚል ቃሉ ራሱ የለም። ማነሽ
ስላሴዎች ማለት እኮ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣበት ማለት የሰው ልጅ ሲፈጠር የሰው አባት አለ፣ የወንድ ዘር አለ፣ ሴቷ ማህፀን ውስጥ የሚቀመጥ የሴቷ ፍሬ እንትን አለ ያ ማለት ነው አይደለ? ጌታችን ኢየሱስ ክርስቶስ ማለት ወልድ ተወላዲ መንፈስ ቅዱስ ሰራጺ ማለት በዛንትን ነው። ስላሴዎች ማለት ነው። ታስተምራቸው እንደሱ ብላ መጽሐፍ ቅዱስ ላይ የለም። እሺ መጽሐፍ ቅዱስ ላይ አንድ አምላክ ብለን እንዳለ ብቻ ነው የሚያስተምረው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ምን ይላል? ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን ይላል። አብ ነው አንድ አምላክ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ እያለ ይናገራል። አብ ነው አንድና ብቸኛ እውነተኛ አምላክ የተባለው። ኢየሱስ ክርስቶስ የእርሱ መልእክተኛ ነው። ሞተሻል መልእክተኛ ነው። እርሱ ብዙ ቦታ ላይ ወደ 10 ምናምን ቦታ ሰጥሻለሁ። እርሱ ከአብ የተላከ ነው። አሁን እኔን ትረዳኛለህ ማነው ሁሴን? እሺ አንተ አብን ብቻ ነው አብ ነው አብ ወላዲ ነው ሳ መንፈስ ቅዱስ ወላዲ ተብሏል። ራሱ እኮ ነው። ለምን 3 ቦታ እኮ የሚከፋፈል ምንም ነገር የለው። ገባህ አይደለ? ፈጣሪ ወይ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ አልተናገርም። ወይንም እኔ አንዱ አምላክ ነኝ አላለም። እንዳውም አምላክ እንዳለው ነው ያስተማረው ኢየሱስ። ኢየሱስ አምላክ እንዳለው ታውቂያለሽ አንቺ ሐና? ራሱ እንዴት ነው አምላክ የሚሆነው? አምላክ አለው ራሱ። ላሳየሽ መጽሐፍ ቅዱስ ላይ አውጥቼ ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አድርጋለሁ እያለ ይናገራል። አምላክ እንዳለው አስተምሯል። ላሳየሽ አምላክ እንዳለው እንደተናገረ አሳየን። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ መግደላዊት ማርያምን አትንኪኝ፣ ገና ወደ አባቴ አላረኩምና፣ ነገር ግን ወደ ወንድሞቼ ሄደሽ ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ አድርጋለሁ ብሏል ብለሽ ንገሪያቸው አለ። ወደ አምላኬ እያለ አምላክ እንዳለው ይናገራል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ያው ነው። ኢየሱስም ይላል ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው አለ። ያው ወደ አምላኬ ወደ አምላካችሁ ይላል ኢየሱስ። ኢየሱስ አምላክ እንዳለው ይናገራል። ክርስቶስ እኮ ሲያስተምር ሁሉም ነገር በምሳሌ እንደሚያስተምር ግልጽ ነው። ቀጥታ እየተናገረ አይደለም ሲያስተምር የነበረው። እና ምን እያደረገ ነው? በቀጥታ ነው ሲናገር የነበረው። ማስረጃ ልስጥሽ ለሱም። እኔ በግልጽ ሁሉም በቀጥታ ነው የተናገርኩት፣ በድብቅ አንድም በስውር የተናገርኩት የለኝም እያለ ይናገራል። በግልጽ ነው የተናገረው። እኔ መጽሐፍ የተማርኩ አይደለሁም። ኢየሱስ ክርስቶስ አምላክ እንዳለ ካስተማረ እሱ አምላክ አይደለም። ፈቃደኛ ከሆን አንድ አስተማሪ ጋብዤ አንተ ጋር ማምጣት ፈልጋለሁ። አረ ይዘሻቸው ደስ ነው የሚለኝ። ችግር የለውም ይዘሻቸው። አይ ችግር የለውም በቃ የነፍስ አባቱ ምናምን ካሉ እሱም ደስ ያለሽ ይዘሻቸው እና እዚህ ችግር የለውም። እዚህ ትችላላችሁ። ሁለታችሁ እኩል መፋለም መነጋገር ያለውን ነገር ማስረዳት ትችላላችሁ። እናንተኛ መማለን በቃ ይዘሻቸው ነሽ። ችግር የለውም። ሰላድን ውስጥ ከመንገባ እንደዛ ነው የሚሻለው። እሺ እሺ። ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሁሱ ኧረ እንዴት ነሽ? እስኪ ጅልባብ ለብሰሻል? ጅልባብ ለብሰሻል አልለበሽም? ለብሻለሁ።
እስኪ ያረች ልጅ ጎበዝ ናት፣ ጅልባብ ለብሳለች። ስንት ዓመትሽ ነው አሱ? 5 አዴ ከአራት ጨመርሽ ማለት ነው። በፊት እኮ 4 ነበር የምትይው፣ 4 ነበር አይደል የምትይው? አሁን ግን 5 ሞላይ። ኬክ ሳልበላ እና በርዝዴይ ሳላከብር አንዴ በርዝዴይ እኮ አያከብርም ሙስሊም። አቦ አንተ ያልኸው በርዝዴይ እንዳታከብሪ ስላልክ እኔ አላከበርኩም። ኧረ ማሻአላህ። እስኪ ጅልባብሽ እስኪ ቁርአን ትቀሪያለሽ ዛሬ? እሺ እሺ። የት አለሽ ታዲያ? ህፃን ልጅ በጣም ወደው ያ ረብ 40 ልጅ ስጠኝ አላህ። አሚን። አሱ አቤት። አሰላሙ አለይኩም ባያቸው ሁላቸው። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ አሱ ማሻአላህ። አሱ እስኪ ቁርአን ቅሪልን። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒ ረሂም ማሊኪ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም ሲራጠል ለዚነ ألم عليهم غير المغضوب عليهم ولا الضالين آمين. الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. ما شاء الله كوز رجاسو ما شاء الله. آسو يا رسول الله عليه وسلم من دنجره ما كارينش كوز 10 إن محمد إن هاي يعقوب إن ماهي إن محمد. ጎበዝ የነብዩ ሰለላሁ ዐለይሂ ወሰለም ስሞቻቸውን እየነገረችን ነው። ጎበዝ ልጅ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ሊየ ኸምሰቱ አስማ አነ ሙሐመድ ወአነ አሕመድ ወአነ አልማሒ ወአነ አልሐሽር ወአነ አልዓቂብ አሉ። ለእኔ 5 ስሞች አሉኝ አሉ። ይወታቻለርና እነሱ ማርባቸው እኔ ሙሐመድ ነኝ፣ እኔ አሕመድ ነኝ፣ እኔ ማሒ ነኝ፣ እኔ ሐሽር ነኝ፣ እኔ ዓቂብ ነኝ ብለው ተናገሩ። እነዚህ ስሞቻቸው ናቸው። ጀዛኪላሁ ኸይራ። ጎበዝ ልጅ ጎበዝ። አንደኛ የምትወጂው ማንን ነው? እራሱ አላህን። ጎበዝ። ሁለተኛ ማንን ነው የምትወጂው? ሁለተኛ ረሱልላህ ወአለይሂ ወሰለም ሰለላሁ ዐለይሂ ወሰለም። ጎበዝ። ሶስተኛስ ማንን ነው የምትወጂው? አንተን። እናትሽን ነው። ታይ ከዚያ አባትሽን። እሺ ከዛ ሁሉንም ሰው ሙስሊሙ ማሻአላህ 25 prophets ልንገርህ። 25 prophets እሺ ንገሪ። አደም፣ ኢድሪስ፣ ኑህ፣ ሷለህ፣ ኢብራሂም፣ ሉጥ፣ ኢስማኤል፣ ኢስሐቅ ويوسف عليوب شعيب موسى هارون كفتاب سليمان الحسن يسعب يونس زكريا يحيى عيسى والآخرون كلهم أنبياء محمد على مصطفى. ما شاء الله ነቢያቶችን ነው የነገረችን። በቁርአን ላይ የተጠቀሱት 25 ነቢያት ከአደም ጀምራ እስከ ነብዩ ሰለላሁ ዐለይሂ ወሰለም ድረስ ነገረችና። ጎበዝ ልጅ ማሻአላህ። ወንድምሽ ይቀራል መሐመድ?
አመቴ ሲሆነኝ እኮ እንደናንተ ትልቅ መሆን መስሎኛል። እንደዚህ ሆነኝ። ታድጊያለሽ። እሺ ቀስ ብለሽ ገና 5 ዓመትሽ ነው። እንደኛ ታድጊያለሽ። እሺ እሺ ወንድማችን እሺ ዴፍ እሺ አሱዬ አላህ ይስጥልን። እናመሰግናለን። እሺ ሰላሀዲን ጀዛከላህ ኸይራ። እሺ ቴንኪው። መርሐባ። እንደምን አለህ? እንዴት ነህ ዴፍ? ደህና ነህ? አለሁልህ ወዳጅ አለሁልህ። ከታች ነበርኩ ረጅም ሰዓት ቁጭ ብያለሁኝና እየሰማሁት ነበር። ዳሩ ግን አሁን ከላይ ሆነሃል። እሺ ከላይ ሆኛል። ኮኔክሽን ያስወጣኝ ነበርና ሁሌ በላይ ሆነ። አብሽር። እሺ በል ሁላችን ወንድም አንተን ብለንልኝ እና ማለት የፈለኩት ምን መሰለህ፣ አንድ ጥያቄ አለኝ እና እሱ ጥያቄ ቀላል ባለው መንገድ በማውቀም እንትን ሳይሆን እንድትመልስልኝ ፈልጌ ነው። አንድ እህቶቻችንም ነበሩ እዚህ ውስጥ እና ኢየሱስ ክርስቶስ በራሱ ያስተማረ አንድም የለም ስለተባለ ለጥያቄ ሆነብኛል። ብዙ ቦታዎች ላይ ያስተምራል እና እንዴት ነው ይሄ ነገር? ምንድን ነው ያስተማረው? እኔ አምላክ ነኝ ብሎ ነው ኢየሱስ ክርስቶስ ሲያስተምር እኔ አምላክ ነኝ ብሎ አስተምሯል። ለምሳሌ አምላክ እንደሆነ አስተምሯል። ለምሳሌ ነው እኔ አምላክ ነኝ ብሎ ተናግሯል ወይ? እንደዛ ብሎ አስተምሯል? አዎ አሁን በቃል አምላክ ነኝ የሚለውን ልጠብቀው ትችላለህ። ነገር ግን አምላክ እንደሆነ አስተንክቶ ነው የመጀመሪያው። እሺ ወደዛ እንሄዳለን። እሺ እኔ አምላክ ነኝ ብሎ ኢየሱስ ክርስቶስ አስተምሯል? አስፈላጊ ከሆነ አምላክ ነኝ አምላካችሁ ነኝ ብሎ ያስተምረው ብዙ ቦታ አለ። ማስረጃ አመጣልሃለሁ ግን አዘጋጅ ካንተን የለም። እሺ ይዛ እንደተመጣ እንደሱ አላለም። እንዳውም አምላክ እንዳለው አስተምሯል አይደል ኢየሱስ ክርስቶስ? ይሄን ታውቃለህ? አንድ ነገር ደግሞ ልግለጽልህና ትመልስልኛለህ? እሺ ነው ይሄን እንጨርሰው። ይሄን አምላክ እንዳለው ግን አስተምሯል ኢየሱስ አይደለ? አምላክ እንዳለውም ቢያስተምረን በስውር ደግሞ አምላክ ሌላ ከሱ ውጪ እንደሌለው አስተምሮናል። ከማን? ከራሱ ከኢየሱስ ክርስቶስ ውጪ ሌላ አምላክ እንደሌለ? ከኢየሱስ ክርስቶስ ውጪ ሌላ አምላክ እንደሌለ በስውር በስነ ስርዓት አስተምሮናል። ከሱ በስተቀር የሚለን ተወውና እኔ አምላክ ነኝ አላለም። ሲጀምር አላስተማረም። ስንት አምላክ እንዳለው ይልቁንስ አስተምሯል አላስተማረም ኢየሱስ? እቺን ምላሽ መልስልኝ። እሺ ምንድነው ይሄ ማለት ምን ማለት ነው? አምላክ እንዳለው አስተምሯል አላስተማረም? ይሄን ጨርስ፣ ችግር የለም ትጠይቃለህ። አምላክ እንዳለው አስተምሮ እንድታቆም ፈልገው ነገር አንዳለ። አይዋ ጎበዝ። ስለዚህ ኢየሱስ ክርስቶስ አምላክ አለው ማለት ነው። ጎበዝ ላስረዳ። እሺ አምላኩ ደግሞ ህይወቱና መንገድ እውነቱም አንተ ነህና እንደዛም እያልክ ያስተምራችሁ ብሏል። ወደሱ እንሄዳለን። እኔ ህይወትም መንገድም እውነትም ነኝ፣ ያለ እኔ በቀር ወደ አብ የሚሄድ ማንም የለም አውቃለሁ። እሱ ሳይሆን አሁን ኢየሱስ ክርስቶስ አምላክ እንዳለው አስተምሯል። አምላክ አለው ብለህ ታምናለህ ማለት ነው? ለአንተ አምላክህ ለምሳሌ አሁን አምላክ አለው አምላክህ ወይስ የለውም? እኔ ኢየሱስ ክርስቶስ አምላካችን እሱ ብቻ ነው። በስውር ለሚገባን መንገድ አስተምሮናል። ኢየሱስ ብቻ ነው አምላክ። ኢየሱስ ክርስቶስ ብቻ ነው አምላክ። በስሞችና በተግባራት ይለያይ። ግዴታ በቃል ኢየሱስ ክርስቶስ ብቻ ነው አምላክ፣ ከሱ በስተቀር ሌላ አምላክ የለም። ከሱ በስተቀር ሌላ እንደሌለ ደግሞ ለሰውተህ ነው። አሽ ችግር የለውም ልቀበልህና ጥያቄ ልትጠይቅ ነው። ነው ያገባኝ። ከኢየሱስ ክርስቶስ ውጭ ሌላ አምላክ የለም። የለም። አብ አምላክ ነው አይደለም? አይወላህ አይደለም? አምላክ ነው ወይስ አይደለም? ላስረዳኸኝ አንድ ነገር ከነም የሰማኸኝ ቢሆን መልስና ከዛ ታስረዳኛለህ። ማስረጃ እኮ የሚሰጠው መልሱን ከመለስክ በኋላ ነው። አንድ ሲደመር በኋላ ሁለት ነው ትለኝና ለምን ከተባለ አንድ ሙዝና አንድ ብርቱካን ስንት ይሆናሉ? ሁለት ብለህ ታስረዳኛለህ። ሳታስረዳኝ መልስና ከዛ ታስረዳናለህ። አንተ ምን አልከኝ? አብ አምላክ ነው ወይስ ኢየሱስ ክርስቶስ አምላክ ነው ከሱ በስተቀር ሌላ አምላክ የለም አልከኝ። አብስ አምላክ ነው ወይ አልኩ። እሱን መልስና ከዛ ታስረዳናለህ። በጣም ጥሩ በደምብ ስማኝ ወንድሜ። በምን መሰለ ማክበር ጥያቄ አቅርቤያለሁ። እሱን ጥያቄ ተቀብለኝና ማንኛውም ማስረጃ ልጠይቀኝ ትችላለህ።
አይ መጠየቅ አልፈለክም፣ ግን በእምነትህን ደፍረህ ከተናገርክ ስትጠየቅ ጊዜ መመለስ አለብህ። እሺ ደፍረህ ነገርኩ እኮ ኢየሱስ ክርስቶስ ማንም እንደሌለ በኢየሱስ ክርስቶስ በስተቀር አምላክ የለም አልክ አይደል? ከዛ ደግሞ ስትጠየቅ ለዛ መመለስ አለብህ። አብ አምላክ ነው አይደለም? አይደለም። በቃ ላስረዳህ። አንድ ለምን ጥቅሱን እንዲያወጣ ታደርገኛለህ? በል አውራሽ። በቃ ማውራት ነው የፈለገው፣ ዝም ብዬው ያውራ በል። አይደለም እኮ እንደሱ ሳይሆን ላስረዳህ የሚፈልግበት መንገድ እኔ አስረዳኝ። ስለ ጊዜ ታስረዳኛለህ። መልሱን መልስና አብ አምላክ ልክ ኢየሱስ ክርስቶስ አምላክ ነው ወይ ብዬ ስጠይቅህ በግልጽ መለስ። አዎ አምላክ ነው አልከኝ። ከእርሱ በስተቀር ሌላ አምላክ የለም ወይ አልኩህ። አዎ የለም አልከኝ። እንደሱ ብለህ ከዘጋህ አምላክነትን በኢየሱስ ክርስቶስ ላይ ብቻ ከገደብከው አብ አምላክ ነው ወይንስ አይደለም ስልህ ደግሞ ልክ እንደዛችን እንደመለስካት እችን መልሳት። አብ አምላክ ነው አይደለም? በጣም ጥሩ። ይሄን እንዲመልስልኝ ከፈለክ አንድ መልስ መልስልኝ። ከዛ ውጪ የፈለከውን ጠይቀኝ ይመልስልሃል። ኦኬ አብ አምላክ መሆኑን እኔ ልመልስልህ? እኔ ዛሬውን ክርስትና ለይቄ ወደ አንተ መጥቼ አንተ ትምህርት ቁጭ ብዬ እማራለሁ። ይሄ መልስ ብቻ መልስልኝ። ለኔ ብለህ አይደለም የምትለቀው፣ ለራስህ ደህነት ብለህ ነው። ስለዚህ እኔ የምር እላለሁ። የምር ክርስትና ለይቄ ወጥቼ እግዚአብሔር ነው የምልህ ክርስቶስን ነው እኔ ይኸውልህ መንገድና ህይወትን የሚያሳየኝን የምስልምና ላይ አንዱ ብቻ አሳየኝና አሁን ነው ትቼው የምመጣው። መጽሐፍ ቅዱስን ቁጭ አድርገህ ቁርአን መቅራት ነው የምጀምረው። የቁል አላሁ ሱብሓነሁ ወተዓላ ወተቢዑሁ ለዐለኩም ተህተዱን አለ። ቀናውን መንገድ ትመሩ ዘንድ ሙሐመድን ተከተሉት ይላል አላህ። ያው ሙሐመድ እኮ ራሱን አላዳነውማ እንዴት ነው የሚከተለው? አዩ ማስረጃ አምጣልኝ አለ። ልክ ሲመጣለት ጊዜ ሙሐመድ ራሱን አላዳነም አለ። ኢየሱስ ነው ራሱን ያላዳነው። ማስረጃ ልስጥህ። ኢየሱስ ክርስቶስ በመሆኑ እኮ ራሱን አድኖ ከሞት አላዳነም። ራሱ ማን ይፈልግ ነበር? ማስረጃ ልስጥህ። ገዛ መጽሐፍህ ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አድነኝ እያለ ኢየሱስ ክርስቶስ አምላኩን ሲለምን ነበር። ለምን ራሱን አላዳነም? ያዳነበት ደግሞ ልንገርህ ነው። እሺ ለምን አላወጣልኝ? ይሄን ጨርስ መጀመሪያ። አድነኝ እያለ የሚለምነው አምላክ ነበረው አልነበረውም? ኢየሱስ ወላሂ በራሱ ጊዜ ወረደ። የጌታ ሰው እሺ ከላይ ሰይጣን ኢየሱስ ክርስቶስ ሰይጣንን 40 አስገርፎ ነው ያስገደለው። ላሳየህ። ሰይጣን አስገርፎ ነው ጌታችንን ያስገደለብን ብለው ቀሳውስቶች ጽፈውልሃል። ሰይጣን ነው አስገርፎ የገደለው። ያስገረፈው ሰይጣን ነው ይላል። ከፈለክ ያሳያለህ። እሺ ምንድን ነው ያልሽው? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድማችን አላህ ዑምርህን ያርዝምልን ኢንሻአላህ፣ እድሜ ጤና ይስጥህ። በመጀመሪያ ስላስገባኝ ሽክራን። አንድ ጥያቄ ነበረኝ። መርሐባ። ጥያቄም ለምሳሌ አረብ ሀገር የምንሰራ ሴቶች ያገባች ሴት ነው ያላገባች ሴት ነው እንትን ምን ፈርድ የሚሆንባት ማለት ነው? የአመት ዘካ ለምሳሌ ዘካ ከምትሰራበት ነገር ላይ በማንኛውም ያገባችም ያላገባችም ላይ የዘካ መጠኑ ከደረሰ إذا بلغ النصاب وحال عليه الحول فقد وجب فيه الزكاة። ማንኛውም ሰው የዘካ መጠኑ ከደረሰበትና አመት ከሞላው የዛኔ ዘካ ይወጅብበታል። ያኒ አሁን አመት ከሞላን የአመቱን አንዴ እንከፍላለን ማለት ነው፣ ግዴታ ነው። እሺ ለመጠየቅ ማጠብ ከዛ ሸሃዳ ያዝ የምትለውን አይደለም እና ስዕል ሰጥቼ ስዕል ማአት ለነዚያ ስገድ ማለት ነበረብኝ። እሱ ነው የሚሻለው። ዩሱፍ አለይሂ ሰላም አርባብ ሙተፈሪቁ እና ታዲያ ምን እንድንላቸው ነው? ከሰለማችሁ በኋላ ለአንዱ አምላክ ተገዙ ማለትን እንደ ነውር ይቆጥራሉ ቅዱሳኖች። እንዴ ሰለመ ሰውየው፣ ከዛ ወዳው ጌታህን አምላክህን አላህን ተገዛ። ሌላ ምን እንድንለው ነበር? ነቢያቶች ይህን እኮ ነው ያዘዙት። ኦኬ የቅዱስ ገብርኤል ይሄ ሚካኤል ይሄ ማርያም ይሄ ኢየሱስ ይሄ አባ ተክለ ሃይማኖት ብዬ ስዕል ደርድሬ ሰጥቼህ ለነዚህ እየሄድክ አጎንብስና ስገድላቸው ማለት ነበረብን? ዩሱፍ ምን አለ? አርባቡ ሙተፈሪቁነ ኸይሩን አሚላሁ ልዋሒዱ ልቀሃር አለ። እነዚህ የተለያዩ ጌቶችን ለነዚህ መስገድ ነው የሚሻላችሁ ለአንዱ አምላክ መስገድ አላቸው ዮሴፍ። ዛሬም የምንላችሁ
ይሄን የዩሱፍ አለይሂ ሰላም ንግግር ነው በጣም በአንደበታቸው እኮ ነው የሚመሰክሩት። ለነዚህ ስዕሎች ደርድሬን ለነዚህ ስገድ ማለት ነበረብኝ ወይንስ ለዚህ ለመሰከርከው ለአንዱ አምላክ ብቻ ስገድ ማለት ነበረብን? ለብዙ አማልክት መስገድ ካልሆነ በስተቀር አይጥማችሁም ማለት ነው። በአንደበታቸው መሰከርኩ እነዚህ ሰዎች እኔስ አንድና ብቸኛ የሆነውን አምላክ ለእርሱ ብቻ መስገድ ይሻለኛል። ዩሱፍ አለይሂ ሰላም ምን አለ? አርባቡ ሙተፈሪቁነ ኸይር አለ። በጊዜ በነቢያቶችም ጊዜ ልክ እንዲህ የተለያዩ ስዕሎችን እየሳሉ ይሰግዱ ነበር። ለነዚህ ሁሉ ጌቶች መስገድ ይሻላል እንዳው ለአንዱ ጌታ ብቻ መስገድ አላቸው። ለአንዱ አምላክ ለአንዱ ጌታ ብቻ ስገዱ። ወዕቡድ ረበከ ሐታ የእትየከል የቂን፣ ሞት እስኪመጣብህ ድረስ ለጌታ ለአንዱ አምላክ ብቻ ስገድ አለ አላህ። እኛም እንዲህ ብለን ነው ዛሬ የምናዛቸው እንጂ ለነዚህ ሁሉ ስዕል ለድሬ ለነዚህ ሁሉ ስገድ አለልህ። አላህ ሙስተዓን። ድራማ ይሰራሉ፣ ዞሮ እኛ ጋር እንደገና ያመጣል በራሳቸው ጊዜ። አንቺ ታመጪው አንቺ ታሮጪው አለ። አላህ ሙስተዓን። እሺ